የእግዚአብሔር ሰው ነብይ ደረሰን የፊታችን ሚያዝያ 25 ቀን ቅዳሜ ከማለዳው 3 ሰዓት ጀምሮ ለሙሉ ቀን የፕሮፌቲክ አዌክኒንግ ፕሮግራም ተዘጋጅቶላችኋል። በዚህ ትልቅ የኢምፓርቴሽን ወይም ጸጋን የመካፈል ፕሮግራም እያንዳንዱ አገልጋይ አገልግሎት የጀመረ እንዲሁም ደግሞ በአገልግሎት ላይ ያለ አገልግሎት ያልጀመሩ ነገር ግን ጥሪ ያላቸው ሰዎችን በጠቅላላ እግዚአብሔር ጥራ ብሎኛል። በዚህ ፕሮግራም ላይ እግዚአብሔር አምላክ ድንቅ ነገር የሚያደርግበት የተሰወረው የእግዚአብሔር አቅም ከውስጣችሁ የሚወጣበት እግዚአብሔር አምላክ በብዙ ክብር በብዙ ኃይል እያንዳንዳችሁን እጆችን በመጫንና በማንተል ለእያንዳንዳችሁ ጸጋ የማካፍልበት ጊዜ ነው። ፕሮፌሲ የምትናገሩበትን ወይም የምትናገሩትን ነገር የሚፈጠር ነው። ፕሮፌሲ ወይም ትንቢት የሚፈልገው አንደኛ ቦልድነስ ውስጣችሁ 1.0% ጥርጣሬ ካለ ቃላችሁ አይሰራ። ሮሜ ምዕራፍ 10 ላይ ምንድነው የሚለው? እንደ እምነታችን መጠን ምን እንናገራለን? ትንቢትን እንናገራለን። ትንቢት ፌዝ ይፈልጋል። ብዙ ሰው የፕሮፌቲክ ዓለም ስሙ ስለተጠራበት ብቻ የሚሰራ ይመስለዋል። የፕሮፌቲክ ስፒሪት የመጣበት ሰው ለዛች ሰዓት አገልግሎት ያገለግል ይሆናል፣ ይተነብያል፣ የሆኑ የእግዚአብሔር መለኮታዊ ነገሮችን ይገልጣል። ከዛ በኋላ ግን መግለጥ አይችልም። ለምን? በዛ ሰዓት ስለሚመጣው ወይም ስለሚደረገው አገልግሎት ብቻ በላዩ ላይ የሚመጣ የመንፈስ ቅዱስ አገልግሎት ነው። ለዚህ ነው በሰባዎቹ ላይ ወረደ፣ ትንቢት ተናገሩ፣ ከዛ በኋላ ግን አልተናገሩም ይላል። ነገር ግን በፕሮፌቲክ ኦፊስ ውስጥ ደግሞ ሲሆን አንድ ሰው ኤኒ ታይም በማንኛውም ሰዓት መተንበይ፣ በማንኛውም ሰዓት ኃይል መግለጥ፣ በማንኛውም ሰዓት በመንፈስ ዓለም ኦፕሬት ማድረግ የሚችልበት ነገር አለ። አያችሁ፣ የሚገባችሁ እውነት ነው ያላችሁን መለኮታዊ ኃይል የሚገልጠው። በዚህ ፕሮግራም ላይ አንደኛ አይኖቻችሁን የሚከፍት ውስጣችሁ ያለውን የእግዚአብሔር መለኮታዊ ጥሪና ጸጋ የሚገልጥ፣ ሁለተኛ ዲዘርመንት ስፒሪት ወይም ደግሞ መናፍስትን የመለየት ስጦታ፣ ሶስተኛ ደግሞ ኃይልን የመግለጥ ወይም ዲሞንስትሬት የማድረግ 3 ፕሮግራሞችን በዚህ ቀን እግዚአብሔር አምላክ አይኖቻችሁን የሚከፍት ነገር ወደ ውስጣችሁ በማምጣት የሚያገለግላችሁ ይሆናል። ይህን ፕሮግራም ለመካፈል የምትፈልጉ በስክሪኑ ስር በምታዩት አድራሻ እየደወላችሁ የሚያስፈልገውን ነገር ጠይቃችሁ ምዝገባ ታደርጋላችሁ።